ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? ሳምንታዊው የቴሌቪዥን ፕሮግራማችን የፌደራል ማረሚያ ቤት ኮሚሽን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። እንደሚታወቀው በተለያዩ አይነት ክልል ማረሚያ ቤቶች እየሄድን የተለያዩ አይነት ዝግጅቶችን ወደ እናንተ እናደርሳለን። ለዛሬም የምንገኘው በደብረ ብርሃን ማረሚያ ተቋም ላይ ነው። የተቋሙን የስራ እንቅስቃሴ በተቋሙ የስራ እንቅስቃሴ ውስጥ ደግሞ ስለሚሳተፉ የህግ ታራሚዎች የስራ እንቅስቃሴ እንዲጎብኝተናል ለእናንተም እናደርሳለን። ተቀዳሚ አድርገን ወደ እናንተ የምናደርሰው ሰሞኑን የፌደራል ማረሚያ ቤት ኮሚሽን ምን ሂደቶችን ምን ክንውኖችን አሳለፈ የሚለው መረጃዎች ተዘጋጅተው እየጠበቁን ነው። ተከታትለን እንመለስ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንዴት ሰነበታችሁ? የሳምንቱን የማረሚያ መረጃዎች እየቀርብ ያለው ከመረጃዎቹ ጋር ዋና ሳጂና አባው መሐመድ ነኝ። አብራችሁን ቆዩ። ከደቡብ ኮሪያ ማረሚያ ቤቶች የተወሰዱ ተሞክሮችን በፌደራል ማረሚያ ቤት ኮሚሽን የማስፋት ስራ እንደሚሰራ ተነገረ። ይህ የተነገረው ደቡብ ኮሪያ ኒው ሆፕ ሪሃቢሊቴሽን ሴንተር በፌደራል ማረሚያ ቤት ኮሚሽን በከፍተኛ ጥበቃና በሴቶች ማረሚያና ማረፊያ ማዕከል የሚያስገነባው የማረሚያ ተቋም ፓይለት ፕሮጀክት ማስጀመሪያ ስነ ስርዓት ላይ ነው። በስነ ስርዓቱ ላይ ተገኝተው መልእክት ያስተላልፉት የፌደራል ማረሚያ ቤት ኮሚሽን ኮሚሽነር ጀነራል ዮኑስ ሙሉ በፍትህ ሚኒስቴርና በአዲስ ተስፋ ተሃድሶ ማዕከል በተፈረመ የጋራ ስምምነት መሰረት ቀደም ሲል ወደ ደቡብ ኮሪያ ተጉዘው ማረሚያ ቤቶችን መጎብኘታቸውን አንስተው ከደቡብ ኮሪያ ማረሚያ ቤቶች የተወሰዱ ተሞክሮች በፌደራል ማረሚያ ቤት ኮሚሽን የማስፋት ስራ እንደሚሰራ አንስተዋል። የደቡብ ኮሪያ ኒው ሆፕ ሪሃቢሊቴሽን ሴንተር ሊቀመንበር ፓስተር ዶክተር ኪም ሱንግ ኪ በበኩላቸው በከፍተኛ ጥበቃና በሴቶች ማረሚያና ማረፊያ ማዕከል ደረጃውን የጠበቀ የማረሚያ ተቋም እንደሚገነቡ ተናግረዋል። ከፌደራል ማረሚያ ቤት ኮሚሽን ጋር በተደረገው ስምምነት መሰረት ፓይለት ፕሮጀክቱ ሲጠናቀቅ በማረም ማነጽና በሌሎች ስራዎች ላይ አብረው እንደሚሰሩ ዶክተር ኪም ሱንግ ኪ አረጋግጠዋል። ኮሚሽኑ በመንግስትና በሕዝብ የተጣለበትን ኃላፊነት በብቃት ለመወጣት የሁለተኛ ዙር የሰው ኃይል የግምገማና ማጥራት ስራን ማከናወን መጀመሩ ተነገረ። የፌደራል ማረሚያ ቤት ኮሚሽን ከየካቲት 10 እስከ ግንቦት 20 ቀን 2018 ዓ.ም ተግባራዊ የሚደረግ የ100 ቀናት እቅድ ይፋ ያደረገ ሲሆን የውይይት መድረኩን የመሩት የፌደራል ማረሚያ ቤት ኮሚሽን ኮሚሽነር ጀነራል ዮኑስ ሙሉ ኮሚሽኑ በመንግስትና በሕዝብ የተጣለበትን ኃላፊነት በብቃት ለመወጣት የሁለተኛ ዙር የሰው ኃይል ግምገማና ማጥራት ስራን ማከናወን መጀመሩን አንስተዋል። የ100 ቀናት እቅዱን ያቀረቡት የኮሚሽኑ ስትራቴጂ ጉዳዮች ስራ አስፈጻሚ አቶ ቴዎድሮስ ወንድሙ በበኩላቸው የኮሚሽኑን ተልዕኮ ለማሳካት በልዩ ሁኔታ ከመደበኛ እቅድ ትግበራ፣ ግምገማ፣ ድጋፍና ክትትል ጎን ለጎን በመንግስት አቅጣጫ መሰረት በስትራቴጂክ አመራሩ ልዩ ትኩረት ተሰጥቶት የሁለተኛው የ100 ቀን እቅድ መዘጋጀቱን አብራርተዋል። በመጨረሻም የውይይቱ ተሳታፊዎች በከፍተኛ ጥበቃ ማረሚያ ማዕከል እየተከናወኑ የሚገኙ የፕላዝማ ችሎት፣ የኢፋይሊንግ አገልግሎት፣ የህግ ታራሚዎች የቅበላ ቦታዎችና የሲሲቲቪ ካሜራ ክፍሎችን ተዘዋውረው ጎብኝተዋል። በወላይታ ሶዶ ማረሚያ ተቋም የሚገኙ የህግ ታራሚዎች በእርምት ቆይታ ጊዜያቸው የሙያ ባለቤት መሆናቸውንና በጥሩ ስነ ምግባር መታነጻቸውን አንስተዋል። የሶዶ ማረሚያ ፖሊስ ተቋም አዛዥ ረዳት ኮሚሽነር ደጀኔ ዳርጮ በበኩላቸው የህግ ታራሚዎቹን የማረምና የማነጽ ስራው የሚጀምረው ተፈርዶባቸው ወደ ተቋሙ ከገቡበት ጊዜ ጀምሮ መሆኑን ገልጸው ወደ ማረሚያ ተቋም የሚመጡ ታራሚዎች አብዛኞቹ ወጣት ከመሆናቸው ጋር ተያይዞ ቅድሚያ የማረጋጋት ስራ ላይ ትኩረት ተደርጎ እንደሚሰራ አመላክተዋል። ተቋሙ ታራሚዎችን አንጾ አርሞ በክህሎት አሳድጎና በሙያ እንዲጎለብቱ ለማድረግ እንደየዝንባሌያቸው በግልም ሆነ በቡድን ተደራጅተው መስራት የሚችሉበትን ሁኔታ የሚያመቻችላቸው መሆኑን የተነሳ ሲሆን ይህ ደግሞ ታራሚዎች የእስር ጊዜያቸውን ጨርሰው ወደ ማህበረሰቡ ሲቀላቀሉ ብቁ ዜጋና ጤናማ የአኗኗር ዘይቤ እንዲኖራቸው ድርሻው ትልቅ መሆኑን ተመላክቷል ሲል የዘገበው የክልሉ ማረሚያ ኮሚሽን ህዝብ ግንኙነት ክፍል ነው። በተመሳሳይ ዜና ታራሚዎችን በስነ ምግባር ከመገንባት በተጨማሪ በተለያዩ የሙያ ዘርፎችና በስልጠና እያበቃ መሆኑን የምዕራብ ጎጃም ዞን ማረሚያ ቤቶች መምሪያ አስታውቋል። በተለያዩ የህግ ጥሰት ተፈርዶባቸው በምዕራብ ጎጃም ዞን ማረሚያ ቤት የሚገኙ ታራሚዎችም ማረሚያ ቤቱ የህግ መተላለፍን የሚያስከትለውን ጉዳት በማስረዳት በሰላም ከማህበረሰባቸው ጋር ተባብረው እንዲኖሩ የምክር አገልግሎት በዘርፉ ባለሙያዎች እየተሰጣቸው መሆኑን አንስተዋል። የምዕራብ ጎጃም ዞን ማረሚያ ቤቶች መምሪያ ተወካይ ኃላፊ ዋና ኢንስፔክተር አብዮት አስማማው በበኩላቸው በተለያየ የክስ መዝገብ ተከሰው ወደ ማረሚያ ቤት የሚመጡ ታራሚዎችን በመምከርና በማስተማር በስነ ምግባርና በአመለካከት ከማነጽ በተጨማሪ የተለያዩ የሙያ ዘርፎች የንድፈ ሐሳብና
የተግባር ስልጠና በመስጠት ማረሚያ ቤት ቆይታቸውን ጨርሰው ሲወጡ የሚተዳደሩበትን ሙያ ይዘው እንዲወጡ እያደረገ መሆኑን ገልጸዋል። ተመልካቾቻችን የሳምንቱ የማረሚያ መረጃዎች እነዚህን ይመስሉ ነበር። ቀሪ የማረሚያ ዝግጅቶች ይቀጥላሉ። መልካም ጊዜ። ከመረጃዎቻችን ተመልሰናል። በድጋሚ ተገናኝተናል። ቆይታችሁም እስከ ፕሮግራማችን ፍጻሜ ይሁን ዘንድ እንጋብዛችኋለን። መግቢያ ላይ እንደተናገርኩት ዛሬ የምንገኘው በደብረ ብርሃን ማረሚያ ተቋም ላይ ነው። የመጀመሪያ ፕሮግራማችን የሚሆነው እንግዲህ ተቋሙ ላይ ያለውን የግብርና ስራ እንቅስቃሴ እንዲሁም ደግሞ እንቅስቃሴው ጋር ተያይዞ የህግ ታራሚዎችም የሙያ ባለቤት አምራች ዜጋ እየሆኑ ነው። ፕሮግራማችን በሰፊው ያስቃኛችኋል። እሱን ተከታትለን እንመለስ። ማረሚያ ቤቶች የታራሚዎችን የስራ ባህል ማዳበር፣ አዳዲስ ሙያዎችን ማሰልጠን እንዲሁም በማረሚያ ቤቶች ውስጥ በሚሰሩ የልማት ስራዎች ማረሚያ ቤቱንና የአካባቢውን ማህበረሰብ ተጠቃሚ የማድረግና ገቢን የማሳደግ ስራዎችን ይሰራሉ። የሚሰሩት የልማት ስራዎችም ታራሚዎችን ለማረም ማነጽና ምርታማነታቸውን ለማረጋገጥ በሚያስችሉ ስራዎች ላይ ትኩረት እንዲያደርጉም ይጠበቃል። በአማራ ክልላዊ መንግስት የደብረ ብርሃን ማረሚያ ቤትም ታራሚዎች በቆይታቸው ለስራ አጋዥ የሚሆኗቸውን ስልጠናዎች እንዲያገኙና በተለያዩ የልማት ስራዎች ላይ መሳተፍ በሚያስችላቸው ተግባራት ላይ በትኩረት እየሰራ ሲሆን ከብት ማደለብ፣ የወተት ላም እርባታና የእርሻ ስራም ታራሚዎቹ በስፋት እየሰሯቸው ከሚገኙ ስራዎች መካከል ይገኙበታል። ራሴን ከማጨናነቅ ስመጣ በጣም ፍሪ ይሆናሉ። ለምን በቃ ከነሱ ጋር ውዬ ስገባ የሚያስደስቱ ነገሮች ስላሉ ማለት ነው። ግቢ ሲዋል ቢያንስ የተለያየ ሰው ሊኖር ይችላል። ከነኛ ነገር ተቆጥቤ ወይንም ደግሞ የማሳልፈው የስራ ሂደቴ በጣም ደስተኛ ሆኜ ነው የምውለው። አሁን እዚህ ስሰራ የምውለው ጠዋት እንነሳለን፣ ወደ ጽዳት እንገባለን መጀመሪያ። ከዛ ጽዳትን ከጨረስን ወደ ማለብ እንገባለን። አልበን ስንጨርስ እናሻለን። ከዛ እናሽና አሻሽተን ስንጨርስ ተጣጥበን ወተት አድርሰን እንመጣለን። ወተት ለሰው አድርሰን ሰተን ከመጣን ድጋሚ ገብተን ይሄን ስንጠራ አድርግ እንውላለን። ከዛ ለከብቶች ምሳ ምናምን እንጨማምራለን። እንደዛ እያደረግን እንውላለን ማለት ነው። ወንጀል ፈጽመው ማረሚያ ቤት በሚገቡበት ሰዓት ሌላ ነገር እንዳያስቡ ራሳቸውን በስራ እንዲያሳልፉ ጊዜያቸውን ማረሚያ ቤት ውስጥ ትምህርት በመስጠት ስልጠና፣ አሁን ለምሳሌ ስልጠና ወስደው ነው እዚህ ከብቶች የሚያደልቡት፣ ወተት ላም ስልጠና ይሰጣል በግብርና ሙያው። በዛ መሰረት እዚህ እንዲውሉ ይደረጋል። ማለት ውጪ ቁጭ ብለው እዛ ከሚያስቡ የሰሩትን ወንጀል ከሚያሰላስሉ በስራ እንዲያሳልፉ ተደርጓል ማለት ነው። በማድለብ ደረጃ አሁን ለማድለብ ገና እየገዛን ያለ ነው። አሁን ከረንትሊ ቪክ በዚህ 15 ቀን ውስጥ 8 ከብቶችን ገዝተናል። ቶታሊ እስከ 15 ከብቶችን እንይዛለን ብለን እናስባለን። አሁን ለፋሲካ በዓል እስከ 15 ከብቶችን እናደልባለን። ጠቅላላ እስከ 18 ከብቶችን እናደልባለን ማለት ነው። እስከ ፋሲካ ባለ ጊዜ ውስጥ የወተት ላሞች የሚታለቡ አሁን ላይ 4 አሉን። 4ቱን ይዘን ያለብን ያለ ነው። ቀጣይ ደግሞ እነኚህ ጊደሮቹ እያደጉ ሲመጣ ቁጥራቸው በዛው ልክ እያደገ ይመጣል። ፍየሎች ኦልሞስት አሁን ላይ ከ18 እስከ 20 አሉ። ፍየሎች ኦልሞስት 18 ፍየሎች አሉን፣ ያው ግልገሎቹን ትተን ማለት ነው። በበግ ደግሞ አጠቃላይ እስከ 75 በጎች ይኖሩናል። ግልገሎቹ አሁን በየቀኑ የሚወለዱትን ሳንቆጥር እነሱም ከ75 አካባቢ ይኖሩናል። ወደ ገበያ እናቀርባለን። በቀጣይ እንደዚህ ሩል እያደረገ ነው። በአማካኝ እስከ 130 ባንሸጣቸው ከ130 እስከ 140 በጎች በአመት ይኖሩናል። ነገር ግን ያው በየጊዜው አንደኛ ቁጥር ማኔጅ በማድረግ አንፃር፣ ሁለተኛ ደግሞ ኮመርሻል በማድረግ አንፃር ወደ ገበያ እያወጣን ስለምንቀንሳቸው እንጂ በዚህ አማካኝ የሚሆኑ በጎች አሉ። ከረንት አሁን ግን አጠቃላይ ስንደምራቸው ከ200 በላይ እንስሳቶች አሉ ማለት ነው እኛ ጋር።
ታራሚዎች በማረሚያ ቤት ቆይታቸው የጤና ሁኔታንና እድሜን ግንዛቤ ውስጥ ባስገቡ የልማት ስራዎች ብሎም በተለያዩ ትምህርትና ስልጠናዎች ላይ የሚሳተፉ ሲሆን ማረሚያ ቤቱም ታራሚዎች የሚሰጧቸውን ስልጠናዎች መነሻ አድርገው የተለያዩ ስራዎች ላይ እንዲሳተፉ የማድረግ ኃላፊነቱን ይወጣል። በደብረ ብርሃን ማረሚያ ቤት የሚገኙ የህግ ታራሚዎችም ይህንን እድል በመጠቀም የተለያዩ የግብርና ስራዎች ላይ ተሳትፈው ስራ በመልመድ ላይ ይገኛሉ። በፍላጎት ገባውን ያው ገብቼም ብዙ ልምዶች አገኘው። በፊት አሁን ይሄን የከብት ማድለብ በውጭ ሆኜ አላቆም ነበር። አሁን እዚህ ገብቼ እስካለው ድረስ ይሄን ስራ በመስራት ውጭም ስወጣ ለኔ ጠቅመኛ ብዬ ነው የማስበው። አብዛኞቹ እዚህ ግቢ የሚመጡት በግብርና ስልጠናና በግብርና ሙያ የሚሳተፉት ፍላጎትን መሰረት ባደረገ ስለሆነ በየፍላጎቶቻቸው ሰልጥነው በየፍላጎታቸው ሲፈቱ ከዚህ ይህን ስራ እንዲሰሩት የማድረግ የማስተዋወቅ ስራ ነው በሰፊ የሚሰራው። እንደው በራሱ ማረሚያ ቤት ከሚያደልባቸው ወይም ከሚያረባቸው ቦታ ከቦታ ውስንነት እንጂ ራሳቸውን ተደራጅተው ደግሞ የሚሰሩበት መንገድ ቢፈጠር ደግሞ ጥሩ ነው እንዳለ ወደፊት ራሱ ማረሚያ ቤት ውስጥ እያሉ ማድለብ የሚችል ሰው ማድለብ ቢችል ቦታ ወደፊት እየተመቻቸ በዚህ መንገድ ጭምር መቀጠል አለብን ብለን እናስባለን። ስለዚህ አሁን ላይ ግን እየሰራ ያለ ነው ማምረት እንደሚቻል በትንሽ ቤት በትንሽ ማሳ ላይ በትንሽ ቦታ ላይ የግብርናን ስራ እያዘመኑ መሄድ እንደሚቻል የሚያሳዩ ስራዎችን እያስተዋወቅን ያለ ነው። በማረሚያ ቤት ሂደታቸው ውስጥ የሚያገኙት ስልጠና በማረሚያ ቤት ሂደት ውስጥ የሚያገኙት ምክር ጠባያቸውም ጭምር እያንዳንዷ እየተከታተልን ስለሆነ ሲወጡ መልካም ሆነው የበደሉትን ይቅር ከማለት አኳያ ሌሎችን ከማስተማር አኳያ አርአያ ከመሆን አኳያ ማረሚያ ቤቶች ሰፊ አስተዋጽኦ አላቸው። ከዚያ ባለፈም የስልጠና ተግባሩን ቀላል የሚባል አይደለም። በአብዛኛው ከዚህ ማረሚያ ቤት ስልጠና ወስደው ብቁ ሆነው ራሳቸው ውጭ ላይ ከራሳቸው አልፎ ሌላ የስራ እድል ፈጠራ በማድረግ አኳያ እንግዲህ ማህበረሰቡንም ይጠቅማሉ፣ መንግስትንም ይጠቅማሉ። ስለዚህ የወጣቱን ማመለካከት የመቀየር ስራ እየተሰራ ያለበት ቤታም እየታዘብን ነው። ውጭ ላይ እና ከኛ ጋር የተፈቱ ታራሚዎችና ማረሚያ ቤቶች ዘርፈ ብዙ ጥቅም አላቸው ብዬ ነው የማስበው። ማረሚያ ቤቶቹ ሁሉም ታራሚ ስራ ላይ እንዲሳተፍና የስራ ባህልን እንዲያዳብር ከማድረግ በተጨማሪ በስራ ላይ ለሚሳተፉ ታራሚዎች ክፍያን ይፈጽማሉ። የደብረ ብርሃን ማረሚያ ቤትም ታዲያ ታራሚዎቹ በንድፍ ሀሳብና በተግባር የተደገፈ ስልጠናን አግኝተው ስራን በመስራት ተጨማሪ ገቢን እንዲያገኙ እያደረገ ይገኛል። በተጨማሪም ከሚሰራው የግብርና ስራ የማረሚያ ቤቱን ሰራተኞች ተጠቃሚ ለማድረግ ምርቱን ከገበያ በቀነሰ ዋጋ እያቀረበ ይገኛል። በቀን ከ40 እስከ 50 ሊትር እናመርታለን። ያው ወቅታዊ ይሆናል። የወተት ምርት በጣም የሚወጣበት ጊዜ አለ። እርግዝና ሲመጣ እየቀነሰ ይመጣል። ሲወሉ እየጨመረ ይመጣበት ሂደት አለ። በአማካኝ ግን ከ40 እስከ 50 በፐርዴይ እናመርታለን። ተቋሙ የከብት እርባታ አለው። በጎች አሉት፣ እንዲሁም የወተት ላሞች አሉ። ለልጆች ምናምን ወተት ከውጪ ባነሰ ዋጋ ነው የምንጠቀመው። እንዲሁም በዓል ምናምን በሆነ ሰዓት ከብቶች በጎች ይኖራሉ። በቅናሽ ዋጋ ለሰራተኛ ይቀርባሉ። ተጠቃሚ ነን ማለት ነው። በግቢያችን ውስጥ የእርባታ ላሞች አሉ። ከዛም ውስጥ አንዱ ከተጠቃሚዎች አንዱ እኔ ነኝ። ከውጭው የዋጋ አንጻር እዚህ ውስጥ ላይ በቅናሽ ይሸጥልናል። ቢያንስ ከውጭው የ20 ብር የ30 ብር ልዩነት አለው ዋጋ ደረጃ እየወሰድን እኛ እንጠቀማለን ማለት ነው። ተለባሉ ቢያንስ 30 40 ሆነ ሊትሩ እንወስድና ጠዋትም እንደዚህ አንድ ሊትርም ሆነ 2 ሊትር እንደሚፈልጉት በሚፈልጉት ሁኔታ እንሰጣለን። ማታም እንደዚሁ። ይሄን ደግሞ በወር ሰብስበን ከደሞዛችሁ ይከፍላሉ ማለት ነው። ደሞዝ ሲከፈላችሁ በዛው መስሪያ ቤት ያስቀራል። ማይከፍል ካለም በዛው ይቆረጣል ማለት ነው። ቶሎ እንደዛ አድርገን ነው የምንሰራው። በሊትር 55 ነው አሁን በጊዜው ያለው ማለት ነው። በውጭ አንፃር ሲታይ ያው የተሻለ ነው። ቢያንስ ውጪ ከ80 90 እስከ 100 ብር ነው ውጪ ያለው። ግን እዚህ ያለው ወተት ጥራቱም አንደኛ ነው፣ ዋጋውም ተመጣጣኝ የሆነ በ50 ብር በ55 ብር እንወስዳለን 1 ሊትር እና በዚህ ተጠቃሚ ነን። ከገቢው ባሻገር እዚሁ በተመጣጣኝ ዋጋ ለሰራተኛው
በታራሚው አለፍ ሲም ደግሞ የውጭው ማህበረሰብ እየመጣ የሚገዛበት አግባብ አለ። አሁን በአብዛኛው የውጭ ማህበረሰብም እያስተዋወቅን በተመጣጣኝ ዋጋ እየወሰዱ ያሉበት ሁኔታ ነው ያለውና እስከ ማህበረሰቡ ድረስ ነው አቅርቦታችን። ከወተት ጋር ተያይዞ እንግዲህ ከ40 እስከ 50 ሊትር እንግዲህ በትንሹ በየቀኑ እናስተራጫለን። ይህን ስናስተራጭ እንግዲህ በጣም በወረደ ዋጋ ነው ለማህበረሰቡ የምናከፋፍለው ማለት ነው። እኔን ለአባላት ብቻ አንልም። ምናልባት ከታራሚዎች ጋር የሚመጡ በጣም ጨቅላ ህፃናቶች ካሉ በነፃ ነው የምንሰጠው። የተወሰነ ደረጃ እስከሚደርሱ ድረስ ደረጃ የሌላቸውን እንትን እያለን የግድ አስገዳጅም ስለሆነ እነሱን ለጨቅላ ህፃናቶች በነፃ ተደራሽ የምናደርግበት አግባብ አለ። ከዚህ ውጭ ለሰራተኛው በቅናሽ ዋጋ ነው። አሁን 55 ብር ነው የሚሸጠው 1 ሊትር ማለት ነው። ስለዚህ ከውጭው ጋር ስናነጻጽረው በጣም ሰፊ ልዩነት አለው ማለት ነው። የማረሚያ ቤት ተግባሩ ጠብቀሽ እንዳያመልጥ ብቻ አይደለም፣ እንዳያመልጥ ወይ ጥቃት እንዳይደርስበት ብቻ ሳይሆን በማረሚያ ቤት ቆይታው ያን ያሳየ የነበረውን ባህሪ ያን ያሳየ የነበረውን ጠባይ እዚህ እንዲቀይር እንዲስተካከል የማድረግ ነው። ከዚያ ባለፈ ማህበረሰብ በድሎ ነው የሚመጣው። ያን የበድለውን ማህበረሰብ በምን አግባብ ነው መካስ ያለበት፣ ትክክል ነበሩ ትክክል አይደለም ወይ የሚለውን ነገር በደንብ ግንዛቤ ወስዳሉ ማለት ነው። ስለዚህ ከዛ ጋር ተያይዞ ብዙ ታራሚዎች እዚህ በቆይታቸው ብዙ ትምህርቶችን፣ ብዙ ስልጠናዎችን፣ ብዙ ምክሮችን እያገኙ ወደ ውጭ ማህበረሰቡ ሲቀላቀሉ ደግሞ የወንጀል አስከፊነት ተቻችሎ መኖር ምን ያክል መልካም እንደሆነ ወንጀል ጠል ሆኖ ነው የሚወጡት። ያን ከማድረግ ጋር ተያይዞ ሰፊ ስራ እንሰራለን። በአብዛኛው ውጤታማ ነን። ከኔ የማይጠበቅ ስህተቶችን ሰራሁኝ። ታታሪ ነኝ። ከልጅነቴ ጀምሮ አባቴ በስራ ነው ያሳደገኝ። የመጀመሪያ የወሰድኩትኝ ራሴን ለማጥፋት መሞከር ነው። ቤተሰቦቼን አግዛለሁ፣ እደግፋለሁ። ወንጀል በማንኛውም ሰው ህይወት ውስጥ ሊያጋጥም የሚችል ማህበራዊ ክስተት ቢሆንም ሰዎች ወንጀል እንዲሰሩ ገፊ የሆኑ ምክንያቶች ብዙ ናቸው። መረጃዎች እንደሚያመለክቱት በግል ባህሪ ችግር፣ ያደገበት ማህበረሰብ ስለ ወንጀል ያለው ንቃተ ህሊና፣ የትምህርት ደረጃ፣ የማህበራዊ መገለሎችና የገንዘብ እጦት አንድ ሰው ወንጀል እንዲፈጽም ምክንያት ሊሆኑት ይችላሉ። ከነዚህ ምክንያቶች ውጪ በማህበረሰብም ሆነ በቤተሰብ መልካም ባህሪ አላቸው ተብሎ የተመሰከረላቸው ግለሰቦች በከባድ ወንጀሎች ላይ ተሳትፎ ሊገኙ ይችላሉ። ይህም የሰው ልጅ በራሱ መቆጣጠር የሚችል ግን ይህ ሳይሆን ሲቀር ቅጽበታዊ በሆነ ንዴት የሚፈጸም ወንጀል ነው። የዛሬው የግለ ታሪክ እንግዳችን የህግ ታራሚ ካሳሁን ታደለ ታሪክ ይህን ይመስላል። ሙሉ ስሜ ካሳሁን ታደለ ይባላለሁ። የሞት ፍርደኛ ነኝ። ማረሚያ ቤት የተቀላቀልኩት 2003 ዓመተ ምህረት ላይ ነው። ከዛ በፊት ጥሩ የሆነ ህይወት ነበረኝ። ከቤተሰቦቼ ጋር ነው የምኖረው። ከእናቴ ከአባቴ ጋር እህት ወንድሞች አሉኝ። ከነሱ ጋር ጥሩ በሚባል ሁኔታ ነው መኖር የነበረው። አስተዳደጌ በጣም ጥሩ ነበረ። ቤተሰቦቼ በጣም በጥሩ ሁኔታ አስተምረው ተንከባክበው አሳድገውኛል። እግዚአብሔርን በመፍራት ለኔ መከፈል ያለበትን መስዋዕትነት ከፍለው አሳድገውኛል። ከዛም ወደ ትምህርት ዓለም ገብቼ በኮሌጅ ደረጃ ሁሉ ገብቼ ትምህርቶችን ተምሬያለሁ። ከዛ በኋላ ደግሞ በግልም በተለያዩ ተቋማት ውስጥ ስራ በመስራት አሳልፍ ነበር። ቤተሰቦቼን በጣም ከፍ ማድረግ ፈልግ ነበር። አባቴ በጥበቃ ስራ ነበር የሚተዳደረውና እሱን ከእንደዛ አይነት ስራ አላቅቄ
የተሻለ ነገር ላይ የሚደርስበትን እቅድና ፕሮግራም ነበረኝ። እንደዛ አይነት እቅድ ነው የነበረኝ። እኔ በጣም ለምንኖርበት ቤት ለቤታችን በጣም በቃ ተወዳጅና ጥሩ ሰው ነበርኩኝ። በጣም ቤተሰቦቼን ማግዝ ስራ የምወድ ታታሪ ሰው ነበርኩ። በወቅቱ ወንጀሉን በፈጸምኩኝ ጊዜ ተደውሎ ለእናቴ እንኳን ሲነገራት ተሳስታችኋል፣ የኔ ልጅ እንደዛ አያደርግም ብላ መቀበል እንኳን እስከሚያቅታት ደርሳ ነበር። ከኔ የማይጠበቅ ስህተቶችን ሰራውኝ። ዛሬ ላይ ቆሜ ሳስበው ወጣትነትም ልጅነትም ጭምር ነው። ያ ደግሞ እዚህ ቦታ ላይ እንድመጣና ይህንን ረጅም ዓመት እንድታሰር ብዙ ዋጋ እንድከፍል ከራሴ አልፌ ቤተሰቦቼን ብዙ ዋጋ እንዳስከፍላቸው አድርጎኛል። ለቅጽበት ቢረዝም ለጥቂት ደቂቃዎች ትዕግስት በማጣት የሚፈጸም ወንጀል ግን ደግሞ ዘላለማዊ ጸጸትን የሚያስከትል ድርጊት። የሕግ ታራሚ ካሳሁን በዚያን በንዴቱ ጊዜ የፈጸመው ወንጀል ትክክል ስላለመሆኑ ለመረዳት ጊዜ አልፈጀብኝም ይላል። ግን ረፍዶ ነበር። እኔ የመጀመሪያ ገና ወንጀሉን የፈጸምኩኝ ቀር ነው የተጸጸትኩት። ምክንያቱም በህይወት ዘመኔ በኔ እጅ ሰው ይሞትብኛል ብዬ አስቤ አላውቅም። ግን እጄ ላይ ሰው ሞቶብኝ ሳይ የመጀመሪያ የወሰድኩትኝ ራሴን ለማጥፋት መሞከር ነው። በራሴ ላይ አደጋ ደረስኩኝ። ይሄ ሰውነቴ ሙሉ ኦፕራሲዮን ሆኜ ነው ከሞት የዳንኩትና የተረፍኩትኝ። ያ እኔ ሰው በኔ እጅ ሰው ሞቶ የኔ መኖር ምንድነው ትርጉሙ? ለማንስ ይበጃል ብዬ ነው ራሴ ላይ ጥቃት ያደረስኩትኝ። ጸጸቴ እዛ ጋር ነው የጀመረው። እየቆየሽ ስትሄጂ ግን እየበሰልሽ ስትሄጂ፣ በተለይ እያደግሽ ስትሄጂ በተለይ በጣም 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 እየተጸጸትሽ ትሄጃለሽ። ምክንያቱም የመጀመሪያ ሰውን የሚያክል ክቡር ነገር ባንቺ እጅ መጥፋቱ በጣም ሊጸጸትሽ ይገባል። ሰርተሽ ማታመጪው ነገር ነው። መልሼ ልተካው ብለሽ አትተኪው። በምንም ያን ሰው መካስ አትችይም። ንብረት ወድሞ ቢሆን በገንዘብ ይተካል በተለያየ መንገድ። የሰው ህይወት ግን በምንም ነገር ልትተኪው አትችይም። ይሄ በፊት ብቻ አይደለም፣ ስቲል እስካሁን ድረስ ውስጤን በጣም የሚያሳዝነኝና የሚጸጽተኝ ነገር ቢኖር ይሄ ነው። በጣም ይቆጨኛል። ምክንያቱም በእነዚህ 15 እና 16 ዓመታት ውጪ በሆን የት ቦታ ልደርስ እንደምችል በጣም አቅ ነበረ። በጣም የሚቆጨኝ ይሄ ነው። ከወንጀል ምንም አይገኝም። ከወንጀል አንድ ነገር ይገኛል። አሁን እኔ ያገኘሁትን ማለት ነው። ለመታሰር፣ ነፃነትን ለማጣት፣ ራስንና ቤተሰብን አገርን ለመጉዳት ከሆነ ያስኬዳል። ከዛ በዘለለ ግን ወንጀል ለማንም ምንም አይጠቅምም፣ ሲጠቅምም አይቻላቅም። በራሴ በህይወቴ ስለደረሰብኝ ማለት ነው። ስለዚህ ማህበረሰቡ ሊረዳ የሚገባው ለፍቶ ጥሮ ማግኘት እንደሚችል፣ ዝቅ ብሎ ከሰራ መለወጥ እንደሚችል፣ በራሱ በላቡ ያገኘው ነገር ሊያኖረው እንደሚችል፣ በጣም ብዙ ገንዘብ ኖሮሽ እዚህ ቦታ ላይ ከምትኖሪ ምንም ሳይኖርሽ በነፃነት እየኖርሽ የምትፈልጊውን እየሰራሽ ያገኘሽውን እየበላሽ ብትኖሪ 10 እጅ የተሻለ ነው። አንደኛ ህሊናሽ ንጹህ ነው። ሁለተኛ ምንም የሚያሳቅቅሽ የሚያስጨንቅሽ ነገር የለም። ሶስተኛ በነፃነት ነው የምትኖሪው። በጣም ብዙ ነገሮችን አትራፊ ትሆኛለሽ። በተለይ ስፔሻሊ ይህን ምክር ማስተላለፍ ፈልገው ለወጣቶች ነው። ወጣትነት በጣም ብዙ ነገሮችን ስለሚያሳጣ፣ ስሜታዊነት፣ ልጅነት፣ ትዕግስት ማጣት፣ መቸኮል፣ እነዚህ ነገሮች ለውድቀት ይዳርጉናል። የማረሚያ ቤት ዋና ተልዕኮ ሰዎች ከሰሩት ወንጀል ተጸጽተውና ታርመው ወንጀልን የሚጸየፉ ዜጎች እንዲሆኑ መስራት እንደመሆኑ የሕግ ታራሚዎች በቆይታቸው የተለያዩ ስራዎችን እንዲሰሩና የባለብዙ ሙያ ባለቤት እንዲሆኑ ያግዛል። የሕግ ታራሚ ካሳሁንም በከፍተኛ ጥበቃ ማረሚያ ቤት የተለያዩ ስልጠናዎችን ከመውሰድ በተጨማሪ በምግብ ስራ ዘርፍ በመደራጀት እየሰራ ይገኛል። ስትወጪ ስራ ፈጠራ ሆነሽ ራስሽን ችለሽ ለመስራትና ለመንቀሳቀስ የሚረዱሽ እውቀቶችን፣ ስልጠናዎች ይሰጣሉ። ከዚህ በፊት ላይ ቂሊንጦ ማረሚያ ቤት እያለሁ በከብት ማደለብ ዙሪያ
በዶሮ እርባታ ስልጠናዎችን ወስጄ አውቃለሁ። ከስልጠናዎች በዘለለ በተግባር ግን በእንጨት ስራ ላይ ተሰማርቼ ወደ 3 አመታቶችን ሰርቻለሁ። ጥቂት የሚባል የእንጨት ሙያዎች አሉኝ። ከዛ ደግሞ አሁን ደግሞ እድገት በጋራ የሚባል የምግብ ማህበር አቋቁመን የተወሰኑ ሰዎች ሆነን ሳምቡሳ፣ አምባሻ፣ እንደ ቆሎ የተለያዩ ነገሮችን እያዘጋጀን በመስራት ላይ እንገኛለን። በሱ ነው ራሳችንንም ምን ደግፈው አልፎ አልፎ ቤተሰቦቻችንንም አቅማችን በፈቀደ መልኩ ለመርዳት እንሞክራለን። ጥፋትን አምኖ ለለውጥ መስራት ባለፉት 15 ዓመታት የእርምት ጊዜዎቹ ተግባራት እንደሆኑ የሚገልጸው የህግ ታራሚ በወንጀል ተጎጂው ብዙ ቢሆንም በተለይ ለተበዳይ ቤተሰቦችና በብዙ መስዋዕትነት አሳድጋኛለች ለሚለው እናቱ ተከታዩን መልእክት አስተላልፏል። ዛሬም ነገም ይቅርታ እንዲያደርጉልኝ ነው ምለምናቸው። በድያቸዋለሁ፣ አሳዝኛቸዋለሁ፣ አስቀየሚያቸዋለሁ። ከምናገረው ቃላት በላይ ስለሆነ ይቅርታ ብቻ ነው ማለት የምችለው። ስፔሻሊ እናቴ ዛሬ ላይ ታመሽ ቤት ተኝተሽ ትገኛለሽ። ለዚህ መንስኤው እኔ እንደሆንኩኝ ያውቃለሁ። እግዚአብሔር ጊዜ ያምጣና እኔም ለመፈታት ያብቃኝ እንጂ ካጠገብሽ ሆኜ ከኔ የሚጠበቀውን እንደ ልጅ ማድረግን እመኛለሁ። መቼም ዋጋሽን አረሳም። ላለፉት እስክትታመሚ ድረስ 13 አመታትን ከኔ ጋር ያነባሽውን ከኔ ጋር የተካፈልሽውን ሰውነትሽ እስከሚያልቅ ድረስ የከፈልሽውን ዋጋ የገዛሻቸውን ልብሶች ላይሽ ላይ እስከሚሰፉ የከሳሻቸውን መክሳቶች መቼም አረሳቸው። እኔ በጣም ደህና ነኝ። አንቺ ደህና ከሆንሽ እኔ እመጣለሁ። እግዚአብሔር ጊዜ እያመጣ ነው። ይታወቀኛል፣ እደርሳለሁ። ጓደኞቼ እናቶቻቸው ቤተሰቦቻቸው ጋር ደርሰዋል። እኔም እደርሳለሁ። ውስጥሽን አጠንክረሽ እንድጠብቂኝ ብቻ ነው የምፈልገው። ስለ ሁሉም ነገር ግን አመሰግንሻለሁ፣ እወድሻለሁ። ይህን መልእክት ማስተላለፍ ፈልጋለሁ። ተመልካቾቻችን እስከ ፕሮግራማችን ፍጻሜ ድረስ አብሮነታችሁ ከኛ ጋር ስለነበረ እጅግ አድርገን እናመሰግናለን። ለዛሬ የተዘጋጁት ፕሮግራሞች የተከታተላችሁትን ይመስሉ ነበረ። ቀጣይ ሳምንት እንዲሁ በሌሎች ግለ ታሪኮች በሌሎች ዝግጅቶች መልሰን እንገናኛለን። ለዛሬ ግን አብቅተናል። ፕሮግራሙን እየመራው አብራችሁ ቆይታ ያደረኩት እኔ ኮንስታብል ቅድስ ጸጋዬ ነበርኩኝ። የሳምንት ሰው ይበለን።